ዛሬ የምናጠናው ምዕራፍ 1 ነው። ማርቆስ ወንጌል ዛሬ እንገባለን። ምዕራፍ 1 ማርቆስ ወንጌል ባይብል ከያዛችሁ ማርቆስን አነባለሁ። በጌታችን በኢየሱስ ስም አነባለሁ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም አገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማር ይበላ ነበር። ተጎንብሼ ጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል፣ እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስ እንደ ርግብ ሲወርድበት አየና የምወድ ልጅ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ዛሬ እስከዚህ ድረስ ነው የምናነበው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ እነዚህ ባሪያዎችህ ከስራ ውለው ከሩቅ ቦታ ሳይታክቱ ቃልህን ለመስማት መጥተዋል። በጌታ በኢየሱስ ስም ቃልህ ያገኘን። በመንፈስ የተጻፈው ሕያውና ቅዱስ የሆነው ወንጌልህ ጌታ ኢየሱስ አቤቱ ዛሬ እንዲገባን ለዚች አዲስ ስብከት ጣቢያ መነቃቃት እንዲሆን ወገባችን የምንታጠቅበት አእምሯችን ጥበብ የሚቀስምበት እንዲሆን ይሄን ጉባኤ ክብርህ ይሙላው። የሚረብሸን ነገር እንዳይኖር አእምሯችን ሰብስብልን። በጌታችን በኢየሱስ ስም ብለህ ስማን። አሜን። የእውነተኛ የታማኝና የእውነተኛ መልእክተኛ ማንነቶች በሚል ነው። የመልእክተኛ መለኪያ በመጥምቁ ዮሐንስ ሕይወት ነው ዛሬ ማካፈላችሁ። ብዙ መልእክተኞች አሉ። እንደ ዮሐንስ ግን የእውነተኛ መለኪያ ቱምቢ እኔ አላየሁም። በእውነት ትገረማላችሁ። ስለዚህ ሉቃስ ሲጽፍ የክርስቶስ ኢየሱስ የእግዚአብሔር ልጅ የወንጌል መጀመሪያ ይላችኋል። ዝርዝር አይገባም። ቀጥታ ዮሐንስ ጋር ነው የሚሄደው እና በነቢዩ ኢሳይያስ እንደተጻፈ መንገድን የሚጠርግ መልእክተኛዬን እልካለሁ ተብሎ እንደተጻፈ በምድረ በዳ የሚጮህ ሰው ድምፅ፣ ጥርጊያውን ሁሉ አቅኑ፣ ስጋ ለባሽ የእግዚአብሔርን ማዳን እንዲያይ እያለ በዮርዳኖስ እየሰበከ ተገለጠ። ከዮሐንስ ነው የጀመረው። እንደምታውቁት ማርቆስ የተግባራዊ የአክሽን ወንጌል ነው እና ኢየሱስን አመንክ ወደ ስራ ግባ ነው የሚልህ ቶሎ እና ለምን በሮም ብዙ የሚገደሉ የሮም ንጉሥ ቄሳር አምላክ ነው ስለሚሉም ኢየሱስ ነው አምላክ በማለት ወንጌሉን ለሰው ለማሰራጨት በጉጉት የተጻፈ ነው እና ትልቅ መልእክተኛ ከ400 የጨለማ ዘመን በኋላ መጥምቁ ዮሐንስ ብቅ ይላል። አስገራሚ መልእክተኛ ነው። ይሄ ሰው የዘካርያስና የኤልሳቤጥ ልጅ ቢሆንም መጥምቁ ዮሐንስ፣ ነገር ግን የብሉይ ኪዳን መጨረሻ ሚልኪያስ በምዕራፍ 3 ላይ ተንብዮለታል። እንዲያውም ታውቃላችሁ ምዕራፍ 3 ቁጥር 1 ሚልኪያስ የመጨረሻው መልእክት ነው። እነሆ መልእክተኛዬን እልካለሁ፣ በምድረ በዳ የሚጮህ ሰው ድምፅ የተባለው ይሄ ዮሐንስ ነው። ንግርት ነበረው ነው የምላችሁ በብሉይ እና ይሄ መጥምቁ ዮሐንስ ትክክለኛ የመልእክተኛ ማንነት አለው። በእርግጥ እኔ መልእክተኛ ነኝ፣ በዮሐንስ ማንነት ራሴን ስፈትሽ የሚጎለኝ የት ጋር ነው? እርሱን ነው ዛሬ የምናየው። 3 ማንነቱን ላካፍላችሁ። አንደኛ ራሱን ለላከው አሳልፎ የሰጠ ማንነት አለው። ይሄ ዮሐንስ ለላኪው የሚኖር ነው ነው የምላችሁ። አንተ ማን ነህ? እኔ ድምፅ ነኝ ይላችኋል። ስለ ራሱ ልናገር ቢል በጣም የሚናገረው አለ። መንፈስ ገብርኤል መጥቶ ለዘካርያስ እየጸለየ ወንድ ልጅ ትወልዳለህ ብሎ ያበሰረው የካህን የዘካርያስና የኤልሳቤጥ ልጅ ነኝ ሊልህ ይችላል። እናቴ በጸነሰችኝ በ6 ወሯ መንፈስ ቅዱስ ተሞልቻለሁ ሊልህ ይችላል። ኢየሱስ እኮ ዘመዴ ነው ሊልህም ይችላል።
ገና ሳልወለድ ሚልኪያስ እኮ ትንቢት የተናገረልኝ ነው ሊልም ይችላል። ነገር ግን አንዱንም ሲያነሳው አታዩት። ኮምፕሊትሊ ጆሮ እንደተበሳ ባሪያ ለላከው የሚኖር አይደለም፣ ለላከው የተሰጠ ማንነት አለው። አንዱ የመልእክተኛ ባህሪ ምንድን ነው? ራሱን ለላኪው መስጠቱ ነው። ታውቃላችሁ፣ ለራሱ የማይኖር ለላከው የሚኖር ማለት ነው። ልክ ጆሮ እንደተበሳ ባሪያ ስለ ራሱ መብት ስለ ራሱ ክብር የማይኖር ለላኪው ብቻ የሚኖር። አንተ ማነህ? ድምፅ ነኝ። አንተ ማነህ? መልእክተኛ ነኝ። አንተ ማነህ? መንገድ ጠራጊ ነኝ። አንተ መሲሁ ነህ? አይደለሁም። ኤርሚያስ ነህ? አይደለሁም። ኤልያስ ነህ? አይደለሁም። ማነህ? ድምፅ ነኝ። እኔ መልእክተኛ ነኝ። ይገርማችኋል፣ ስለ ራሱ ብዙ አይናገርም። መሪ ጌታ፣ ወደ ክርስቶስ ሰዎችን የሚመራ ጌታ፣ የተላከው ላኪውን ክርስቶስን ለማክበር ስለሱ ብቻ የሚኖር ማንነት ያለው ነው መልእክተኛ። እኔ አንድ ማቀው ሰው ቦታውንም ጊዜውንም አልነግራችሁም እንዳጠረጥሩ፣ ጓደኛውን ሽምግልና ላከው ነው የምላችሁ። ልጃችሁን ለልጄ የሚባል ሽምግልና ታውቃላችሁ። እና ሸበላ ነው የተላከው። ሄዶ ልጃችሁን ለጓደኛችን እንድትሰጡ ብሎ ቆመ ማለት ነው። ከዛ የልጅቷ እናት ሽማግሌውን ምን አሉት? ለላከ ሳይሆን ለራስ ጠይቃሉት። ታምናላችሁ? ይቻላል እንዴ? አዎ እኛ አንተን ነው የምንወደው፣ አንተ ጠይቀን አሉት። እና ተላኪው ተገልብጦ አገባት። እማቆም ታሪክ ነው የምነግራችሁ። ታማኝ አይደለም እንዴ? ሄደህ አመቻችልኝ ቢባል ለራሱ አመቻቻት። አየህ፣ በጣም ነውር ቢሆንም ግን የሆነ ነው። ብዙ ባይገጥምም መልእክተኛ መለኪያው ምንድን ነው? ልክ እንደ መጥምቁ ዮሐንስ የተሞላው ስለ ላኪው ለመኖር፣ ስለ ላኪው ለመስበክ፣ ላኪውን ለማጉላት፣ እሱ ሚዜ ሆኖ ሙሽራውን የላከውን እግዚአብሔርን እና የተላከበትን ወንጌልን ለማድመቅ ራሱን የሰጠ ሰው ነው። ራሱን ለተልኮ የሰጠ ሰው ነው። ብዙ እንደዛ ታገኛላችሁ። ኤሌዜር እጄን በጭኔ ላይ አድርግ። ለምን? ወደ አገር ሄደ ለልጄ ሚስት አምጣ፣ ይኸው ብሩ ይኸው ወርቁ። ኤሌዜርም ወደ ሜሶጶጣምያ ሄደ፣ መንገዱን አከናወነለት። ይቺ ርብቃ ይዛት ሂድ፣ ግን አንድ 10 ቀን እንብላሉት። ኖ ጌታዬ ላከኝ እንድበላ አይደለም ሚስት እንዳመጣ ነው። አልበላም አላቸው። ታምናላችሁ? ምን ያክል መሰጠት ነው! በፍጹም እንጀራ አልበላም፣ መልእክቴን ለጌታዬ ሳላደርስ አልበላም። የሚኖረው ኤሌዜር ለጌታው ለአብርሃም እንጂ ለራሱ አይደለም ማለት ነው። ብዙዎች ግን እንዲህ ላይሆኑ ይችላሉ። ዳንኤል አሁን ሰሞኑን ማጠናው እሱን ነው። ወደ ባቢሎን ከተማረከ ጀምሮ ለራሱ አይደለም የሚኖረው፣ ለላከው ለአምላኩ ራሱን አሳልፎ የሰጠ ነው። መብል አያታልለውም፣ ብር ወርቅ አያታልለውም፣ ስልጣን አያታልለውም። አስገራሚ መልእክተኛ ነው። ባቢሎንን ይገርማቸዋል አነቃነቀው። 120 ሀገር መንግስትን ለራሱ ሞቶ ለክርስቶስ የኖረ መልእክተኛ እንደነበረ መጽሐፍት ይናገራሉ። ፊልጶስ ፈረሰኞችን ይወዳል ማለት ነው የስሙ ትርጉም። ወደ ሰማርያ ሄዶ ወንጌልን ሰበከላቸው፣ ክርስቶስን ሰበከላቸው ነው የሚላቸው። አዲስ ኪዳን በእጁ የለም። ልክ እንደ መጥምቁ ዮሐንስ እና የሰበካቸው ኢየሱስን ነው፣ ራሱን አይደለም። አጋንንት ይወጣሉ፣ ሽባዎች ይተረተራሉ። ሲቲ ኢቫንጀሊዝም ነው በፊልጶስ። እና መልአክ ቀርቦ ወደ ምድረ በዳ ሂድ፣ እኔም ማገናኝ ሰው አለ አለው። ፊልጶስም ወደ ምድረ በዳ ሲሄድ ኢትዮጵያዊው ጃንደረባውን ምናልባት በሀብቷ ላይ የተሾመውን ባለጠጋና ባለስልጣን ሰው አገኘ። እና መልአክ እኮ ነው መጀመሪያ የላከው። ከዛስ መንፈስ ቅዱስ ያነጋግረው ጀመር። ፊልጶስ ያንን ሰረገላ ላይ የተቀመጠውን ቀርባ አነጋግረዋል። መልአክ የተገለጠለት መንፈስ ቅዱስ የሚያነጋግረው ሰው ነው። የምታነበውን ታስተውለዋለህ። የሚተረጉምልኝ ሳይኖር እንዴት እችላለሁ? ና ተቀመጣለሁ። ሰረገላው ላይ ፊልጶስ ተቀመጠ። ሲጽፍልን ሉቃስ በሸላቾች ፊት ዝም እንደሚል በግ ታረደ የሚለውን ጀምሮ ስለ ክርስቶስ ሰበከው ይላል። የሚገርም ነው።
ከዛ ጃንደረባው ይሄ ውሃ ይሄ ነው እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፈተና ፈተነው። ካመንክ ትችላለህ አለው። ጃንደረባው ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አሉ። ለምን? ፊልጶስ የሰበከው ኢየሱስን ስለሆነ ነው። ፊልጶስ የእግዚአብሔር አገልጋይ እንደሆነ አምናለሁ አላለውም። ለምን? ፊልጶስን አልሰበከውም። እኔ በሆን ምን አደርጋለሁ? በእውነት እንዲህ ያለ አጋጣሚ ሲገኝ ባለጠጋና ባለስልጣን ዝም ብዬ ከምድረ በዳ የበቀልኩ እንደ ኮባ ነገር እንዳልመስለው መግቢያ ነው የምሰጠው። ያው ክብር ለእግዚአብሔር ይሁንና ሰማርያ ሲሄድ አጋንንቶች እንደ ሾላ ወደቁ። አየ ሽባውማ ተወይ፣ ሲሞን የተባለ ጠንቋይ ዘረርኩት ነው የምልህ። በዛ ስገረም መልአክ ከቻይል መሰለ። አፍ ለአፍ እኮ ነው ያወራነው ከመልአኩ ጋር። በሱ ተገርሜ ሳልጨርስ ከስላሴ አንዱ መንፈስ ቅዱስ ያወራኝ ጀመር። አንድም አላለው። እኔ ብዙ መግቢያ ነው የምሰጠው። ይኸውልህ ኢትዮጵያ ከጠራኸኝ ስልክ ቁጥሬን ልለው እችላለሁ። ፊልጶስ ከአምላኩ ከተልኮው ከኢየሱስ ውጪ ምንም ስውር አጀንዳ የለውም። ከሰረገላው ላይ ወረደ። ጃንደረባውም ደስ እያለው ሄደ። ፊልጶስስ በምድረ በዳ ትቶት ሄደ። ገንዘብ አልሰጠው፣ ብር ወርቅ አልሰጠው፣ ስጠኝም አላለው። ወዴት እንደሚሄድም አያውቅም። በኋላ የሆነውን ታውቃላችሁ። ዳመና መጣ። ፊልጶስን ዳመና ላይ ቁጭ በላለው። በአሁኑ እኮ ድሮን በሏት ቁጭ አደረገው። እልም ይዞ በፍልስጤም ከተማ ቁጭ አደረገው። ለክርስቶስ ሲኖር ኢየሱስ ለሱ መኖር ጀመረ። ሰማያት ተከፈቱለት። መልእክተኛ ሙሉ ለሙሉ ለላከው መኖር ሲጀምር ሰማያት መከፈት ይጀምራሉ። መጥምቁ ዮሐንስ እንደዛ ነበር ነው ብላችሁ በሙሉ የተሞላው ስለ ክርስቶስ ስለ ወንጌል ሙሉ ለሙሉ የተደበቀ አጀንዳ የለውም። ፈሪሳውያን ሰዱቃውያን ግን እንዲህ አይደሉ። ስለዚህ ነው ጳውሎስ እኔ ሕያውና ቅዱስ የሆነ ሰውነታችሁን ለእግዚአብሔር እንድታቀርቡ እተጋለሁ፣ ያለ ፊት መጨማደድ ያለ ነውር የሆነች ቅድስት ቤተክርስቲያንን ማቅረብ እፈልጋለሁ የሚላችሁ ለዚህ ነው። ሕያው ቅዱስ የሆነ ለክርስቶስ የቀረበ ህይወት፣ እሱ ነው የመልእክተኛ ህይወት። መጥምቁ ዮሐንስ ራሱን ይገርማችኋል ለክርስቶስ ለወንጌል የሰጠ ሰው ነው። ሁለተኛ ሰዎችን ለላከው የሚያዘጋጅ ነው። ብዙ አገልጋዮች ሰዎችን ለራሳቸው ያዘጋጃሉ እና በመመናን ሞባይል ላይ ስልካቸው ነው፣ ግድግዳቸው ላይ እነሱ ፎቶ ነው እና እነሱ ሲገቡ በልልታ ነው፣ በቦዲጋርድ ነው። በሰው ላይ ራሳቸውን የሚስሉ ሰዎችን በራሳቸው ዛቢያ የሚያዞሩ አሉ። ዮሐንስ ግን እንደዛ አይደለም። ሰውን ሁሉ ቤተ መንግስት፣ ቤተ ክህነቱን፣ ነገስታትን ሁሉ ለክርስቶስ ለመማረክ የሚቀና ማንነት አለው። መልእክተኛ ሰዎችን ሁሉ ለላኪው የሚያቀርብ ነው። ቁጥር 4 ሄዳችሁ መጥምቁ ዮሐንስም እያጠመቀ የንስሐን ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ለምን ይጠመቃሉ? ጉዳዩ ከጥምቀት ጋር አይደለም። የብሉይ ኪዳን ጥምቀት ታውቃላችሁ፣ ከኃጢአት ለመዳን ምልክት ነው፣ ለሚመጣው መሲህ ለማዘጋጀት ነው። እና ዮሐንስ ይወቅሳቸው ጀመር። ንስሐ ግቡ፣ ከሚመጣው ቁጣ ታመልጡ ዘንድ ኃጢአታችሁ ይሰረይ ዘንድ ኑ ተጠመቁ እያለ ይጮህ ጀመረ። ለምንድን ነው የሚወቅሳቸው? ለሚመጣው ለመሲህ ሰዎችን ድንግል አለነውር የሆነች እድፈት የሌለባት ቤተክርስቲያንን ለማቅረብ። ሰዎችን ሁሉ የሚቀናው ዮሐንስ አስራት እንዲበዛ አይደለም፣ ሰው እንዲበዛ አይደለም። በዋናነት ዓላማው ራሱን ለክርስቶስ ከሰጠ በኋላ ሰዎች ሁሉ ለኢየሱስ እንዲሰጡ የሚቀና ማንነት አለው። ባይዘወይ ይሄ በጣም እየጠፋ እንደመጣ ልነግራችሁ ፈልጋለሁ። እናንተ የእባብ ልጆች ይላቸዋል። ለምን? ከብዙ ኃጢአት ጋር ለክርስቶስ መቅረብ ስለማይችሉ ነው። ደፍሮ የሚገስጽ አገልጋይ ቁጥሩ እያነሰ ነው። እንደሚመች ጆሮአቸው እንደሚጣፍጥ ይመግቧቸዋል። ለምን? መባ እንዳይጎል፣ አስራት እንዳይጎል፣ የሰው ቁጥር እንዳይጎል። ውጭ ሀገርማ መገሰጽ አትችልም። ክሬም ወንጌል ነው መስበክ ያለብህ። ብሬክ ስሩ ነው፣ ይሆንልሃል፣ ከፍታ ነው፣ ትድናለህ፣ ትበለጥጋለህ ነው። ለምን? ሰዎችን ለክርስቶስ ሳይሆን ለራሳቸው ለማቅረብ ስለፈለጉ። ዮሐንስ ግን ሰዎች ከሱ ጋር እንዲገናኙ አይደለም የሚፈልገው። አለነውርና የተቀደሱ ሆነው ለክርስቶስ ለማቅረብ ነው ቅናቱ። መልእክተኛ እንዴት ታማኝ ነው! የንስሐ ስብከት
በብሉይና በአዲስ ኪዳን ቁጥራቸው ጥቂት ነው። ሰዎችን በቅንነት ያለ ነውርና ያለ እድፍ ልክ ሙሽራ ባሏን እንደምትጠብቅ ንጽሕት የሆነች ቤተክርስቲያን ለክርስቶስ ለማቅረብ የሚመኙ ቁጥራቸው ጥቂት ነው። በብሉይ እነ ኤርሚያስ አሉ፣ ነገስታትን ይገስጻሉ። ሄሮድስ ሚስትን ፍታ ይለዋል ዮሐንስ። ስለጠላው አይደለም፣ ለራሱም ሊያመቻቸው አይደለም። ሄሮድስ ለእግዚአብሔር እንዲመች ብሎ ነው። ታውቃላችሁ፣ ቤተ ክህነቱን ይገስጻቸዋል። እናንተ ተራሮች ስርጓጉጡን ሜዳ ሊያደርግ የተጣመመውን ሊያቃና መጣ መልእክተኛዬ የተባለው ለዚህ ነው። ሰዎችን ለእግዚአብሔር የሚያቀርብ ማንነት ስላለው ነው። በብሉይ ትዝ ይላችኋል እነ ናታን ዳዊት በስውር ሰው ገለሃል፣ አመንዝረሃል፣ ንስሐ ግባ ይላሉ። ዳዊት ንጉሱን አያማልሉትም። ከንጉሱ ድርጎ ለመቀበል ከንጉስ ገበታ ለመብላት እንደዚህ ሲሽለኮለኩ አታዩአቸውም። ምኞታቸው እየገሰጹ ሰዎችን ሁሉ ለማቅናት ለእግዚአብሔር ለማቅረብ ነው። ለነሱ ቤት ክብርና ኑሮ የሚያመቻቹ አይደሉም። ታውቃላችሁ፣ አብዛኛ አገልጋዮች እንደ ኤምአርአይ አድርገህ እንደ ልቡን ብታነሳው በስውር ለክርስቶስ ሳይሆን ለራሱ የሚኖር ሰዎችንም ለራሱ የሚያዘጋጅ ነው። ባለስልጣናን ቢጠጋ ለራሱ፣ ከባለጠጎች ጋር ቢጠጋ ለራሱ የሚያመቻች በዛ፣ ለክርስቶስ የሚያመቻች አይደለም። በእውነት ለክርስቶስ የሚቀኑ ከሆነ ኃጢአትን እያዩ ዝም አይሉ። በዛ ነው የምትለዩዋቸው። የመገሰጽ የመዝለፍ የሞቀስ ባህሪ ያላቸው። ብጠላውም ጥለው ለክርስቶስ ይመች እውነተኛ ንጹህ ወንጌል መስበኩ ላይ ነው ታርጌቱ እንጂ ከሰዎች ጋር ኮምፕሮማይዝ የሚያደርግ ማንነት የላቸው። ናቡከደነጾር ዳንኤል ይለዋል፣ ጽድቅ በማድረግ ለድሆች ምጽዋት በማድረግ ኃጢአትን አስቀር፣ ሰውን የምትበድል አመፀኛ ነህ ንስሐ ግባ ይለዋል። አንገቱን እኮ በሰይፍ ሊቀለው ይችላል ንጉሱ። ሄሮድስ ሚስትን ፍታ ሊለው ይችላል። የተገደለውን ባይዘዌ በዚህ ነው። ደፍረው የሚገስጹ ሰዎችን ለክርስቶስ ማቅረብ የሚችሉ ነበሩ። ታማኝ መልእክተኛ ማን ነው? መጀመሪያ ራሱን እንደ መጥምቁ ዮሐንስ ለክርስቶስ የሚያቀርብ ነው። ሁለተኛስ ሰዎችን ለክርስቶስ የሚያቀርብ ነው። እየገሰጸ እየዘለፈ ለበጎ ስራ ሁሉ የተዘጋጁ እንዲሆኑ ሰዎችን ማብቃት ነው የሱ ታርጌት። ሶስተኛ ለተልኮ ዋጋ ለመክፈል የተዘጋጀ ነው። ዮሐንስ የከፈለውን ዋጋ ሄዳችሁ ዮሐንስ በቁጥር 6 ላይ ዮሐንስም የግመል ጠጉር ለብሶ በወገቡም ጠፈር ይታጠቅ አንበጣና የበረሃ ማር ይበላ ነበር። ስሰብክ ነው እንጂ ቀላል ለተልኮ የሚመች ማንነት ነበረው። የግመል ጠጉር ማለት እንግዲህ ማሰብ ትችላለህ። ሙቀትና ቅዝቃዜ የሚከላከል ይሆን አላውቅም። ነገር ግን ቅንጦተኛ አይደለም ማለት ነው። ዮሐንስ የሚበላው አንበጣ ነው፣ ማር ነው። የሚለብሰው ቆዳ ነው። እንደ ኤልያስ የግመል ቆዳ ነው የሚለብሰው። ግን እኮ በብሉይ ኪዳን የተነገረለት ከሴቶች ከተወለዱ እሱ ነው የሚመስል የለም ከተባለ ነው። መሽቀርቀር እኮ ይችላል፣ የካህን ልጅ ነው። ነገር ግን ተልኮ እንቅፋት በሚያደርግ ነገር ውስጥ አይገባም። ቅንጦተኛ አይደለም። ዋጋ ለመክፈል ለተልኮ ወይም ለላከው ዋጋ ለመክፈል የተዘጋጀ ነው። መልእክተኛ ራሱን ማቅረብ ሰዎችን ለጌታ ማቅረብ ብቻ አይደለም፣ ለተልኮ ዋጋ ለመክፈል የተዘጋጀ ነው ዮሐንስ። ኤልያስ በብሉይ እንደዛ ነበር። እኔ አንድ ፓስተር ሲያወሩ ሰምቻለሁ። ወደ ደቡብ ከስዊድን ልጆቹን ይዞ መጥቶ በደቡብ ክልል አንድ ቦታ ትልቅ ቸርች ተከለ ያ ፓስተር እና ልጆቹ ያደጉትም እዛው ነው። ግን ዜግነታቸው ትውልዳቸው ስዊድናዊ ነው። ልጆቹ ካደጉ በኋላ ቸርቹ ተሰርቶ ብዙ ሰዎች ከዳኑ በኋላ ልጆቹን ይዞ ወደ ስዊድን ሄደ ያ ፓስተር እና የነሱ ጓደኞች ፓይለት ዶክተር ሆነዋል። እነዚህ ግን ተራ ሰዎች ሆኑ። አባታችን እናዝንብሃለን፣ የማይሆን ገጠር ውስጥ ወስደን ህይወታችን አበላሸህ አሉት ሲል ሰማው እና ፓስተሩ ለፈረንጆቹ ምን አላቸው? ስለ ወንጌል ሲል የከፈለው ዋጋ ነው። ይሄ የሚገባችሁ በክርስቶስ ምጽአት ነው። በእርግጥ እንደ ጓደኞቻችሁ አልተማራችሁም፣ ግን አባታችሁ ይሄን ያደረገው ለሚበልጠው ለወንጌል ሲል ነው ዋጋ የከፈለው። ራሳችሁን ከሰው ጋር ያስተያያችሁ አባታችሁን ወቀሳችሁት።
ኢየሱስ ሲመጣ ግን ብዙ ክብር የምታገኙት እናንተ ናችሁ ብሎ ሲመልስላቸው ሰሙ። በጣም ገረመኝ። አንዳንዴ ለክርስቶስ በፈቃድህ ዋጋ ስትከፍል የምታጣው ብዙ ነገር አለ። ዮሐንስ በከተማ ሻይ ጠጥቶ የሚያውቅ አይደለም። የምድረ በዳ ኑሮ በጣም ከባድ ነው። ሐሩር አለው። ከእባብና ከፉኝት ጋር ነው የኖረው። ቁርስ አንበጣ፣ ምሳ አንበጣ፣ እራት አንበጣ ነው የሚበላው። ልብሱ ላውንደሪ ታጥቦ የሚያውቅ አይደለም። የግመል ልብስ ነው። ይሄን ሁሉ የገዳም ኑሮ ለምን ኖረ ብትል ስለ ተልኮ ዋጋ ለመክፈል ብሎ ነው። ከዓለማን ጋር እንዳይቀላቀል፣ ስብከቱ እንዳይበረዝ ለእግዚአብሔር የኖረው ኑሮ እኮ ነው። እኔ እንደ ዮሐንስ ገዳም ወይም ምድረ በዳ እንኖር ማለት አይደለም። ነገር ግን ዋጋ ለክርስቶስ ወንጌል ዋጋ ለመክፈል የወሰነ ማንነት ነበር። ሐዋርያው ጴጥሮስ በቁርበት ፋቂው ስምዖን ቤት ለብዙ ቀን እንግዳነት ተቀመጠ። ኤንያን ይፈውሰዋል፣ ጣቢታን ከሞት ያስነሳታል፣ ቆርኔሌዎስን ወንጌል ይሰብከዋል። መኖሪያው ግን ቁርበት ፋቂው በስምዖን ቤት በባህር ዳርቻ ነው። ቁርበት እኮ መፋቅ ይሸታል። ቄራ ሄዳችሁ እዩ፣ አይመችም። ጴጥሮስ ግን ወንጌል ይመቸው፣ ወንጌል ይሰራጭ እንጂ ማደሪያውን የሚቀያየር አይደለም። ልቀይር ቢልስ ከሞት ያስነሳ ጣቢታ በየቀኑ በቅምጥልነት ታኖረዋለች። ቤት ልቀይር ቢልስ 100 አለቃ ቆርኔሌዎስ መልአክ የተገለጠለት ሻወር ያለበት ቤት ነው የሚያኖረው። ጴጥሮስ ግን ከቁርበት ፋቂው ስምዖን ቤቱን አልቀየረም። ቤት አትቀይሩ ማለት አይደለም። ለወንጌሉ እንቅፋት በሚሆን ተረት ውስጥ የሚጠላለፉ አይደሉ ማለት ነው። በምቾት ውስጥ የሚጠላለፉ አይደሉ። ስለላከው ወይም ስለ መልእክቱ ዋጋ ለመክፈል ዝግጁ ነው። ሙሴ ፈርዖን ልጅ እንዳይባል እምቢ አለ። ከጮማ ይልቅ መራብን፣ ከፈርዖን ልጅነት ይልቅ መጣልን መረጠ በፈቃዱ። አታውኑ። የፈርዖን ልጅ እኮ ማለት አሁን ዋይት ሃውስ እንደምትሉት ነው። አሁን ዓለምን ትገዛ ነበረች። የፈርዖን ምግብ ማለት መገመት ትችላላችሁ። ለምን መራብን መረጠ? ስለ ክርስቶስ መከራን መቀበል መረጠ። መልእክተኛ ለላከውና ለመልእክቱ ዋጋ የሚከፍል ነው። እነዚህ 12 ሐዋርያት እንዴት እንደሞቱ ቅድም ሳጠና ነበር። ጴጥሮስ በሮም ተዘቅዝቆ ነው የተሰቀለው። ጭንቅላቱ ወደ መሬት፣ እግሩ ወደ ላይ ታውቃላችሁ። ያዕቆብ በሰይፍ ነው የተገደለው አንገቱ። እንድሪያስ እጅና እግሩን እንደ ኤክስ አድርገው ነው የሰቀሉት። እንደ ክርስቶስ ቀጥ አድርገው ሳይሆን በጎንዮሽ ነው የሰቀሉት። ቶማስ ህንድ ውስጥ ነው በጦር ተወግቶ የሞተው። ፊልጶስ በስቅላት፣ በርተለሜዎስ እስከ ህይወቱ አቃጥለው ነው የሰቀሉት ታውቃላችሁ። ማቴዎስ ኢትዮጵያ ውስጥ ነው እንዴ በሰይፍ የሞተው ይመስለኛል። ማቴዎስ ሐዋርያው፣ ቀናተኛው ስምዖን በስቅላት፣ ጠቅላላ ላነብላችሁ። ይሁዳ በቀስት ተወግቶ ነው የሞተው። ያዕቆብ በድንጋይ ተወግሮ ነው። ማቲያስ በድንጋይ ተወግሮ ነው። እስጢፋኖስ ዘ ሴም ቲንግ። ዮሐንስ ብቻ ነው በዘይት ቀቀሉት አልሞት ሲል የተፈጥሮ ሞት ይሞት እና ሐዋርያት ሁሉ እየዘመሩ ደስ ብሏቸው ስለ ላካቸው ስለ ክርስቶስ ስለ መልእክታቸው ዋጋ ከፍለዋል። መልእክተኛ ዋጋ ለመክፈል የተዘጋጀ ነው ማለት ነው። ታውቃላችሁ አሁን ስለ ክርስቶስና ስለ ወንጌል ዋጋ ለመክፈል ዝግጁ የሆኑ ሰዎች ቁጥራቸው እየቀነሰ ነው። መጥምቁ ዮሐንስ ግን እንደዚህ አልነበረ እና ውጤቱ በጣም ያመረቃል። በእርግጥ መልእክተኛ 3 ነገር ማወቅ አለበት። አንደኛ ራሱን ለላኪው ለጌታ ወይም ለወንጌል መስጠት፣ ሰዎችን ሁሉ ደግሞ ለክርስቶስ ማቅረብ፣ ይህንን ተልእኮ ለመፈጸም ዋጋ መክፈል እንዳለበት ማወቅ አለበት። እሺ መልእክተኛ ምን ማድረግ አለበት? 2 ነገር ልጨምርላችሁ። ምዕራፍ 1 ቁጥር 9 በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃው በወጣ ጊዜ ሰማያት ተቀደዱ፣ መንፈስም እንደ ርግብ ሲወርድበት አየ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። አሁን በጌታ ሕይወት ኢየሱስ ናዝሬት ነበር የሚኖረው። ቤተሰብ አለው፣ ዘመዶች አሉት፣ ምኩራብ አለው። ነገር ግን ለአገልግሎት ሲወስን ከገሊላ ወደ ገሊላ ከናዝሬት ወጣ። ውሳኔውን ተመልከቱ። አሁን መልእክተኛ ማወቅ ሳይሆን ማድረግ ያለበት ምንድን ነው?
ይሄ ያወቅከውን ለማድረግ በውሳኔ ውስጥ መኖር ነው፣ መወሰን። ኢየሱስ ሰዓቱ ሲደርስ ከናዝሬት ወደ ገሊላ ጉዞ ጀመረ። እየተማርክ እያወቅክ ጉዞ ካልጀመርክ ሰማያት አይከፈቱም፣ ታምራት ማየትም አትችልም። አብርሃም ከሀገርህ ከዘመዶች ውጣ። አብርሃምም እግዚአብሔር ወዳሳየው ምድር አመነ ብቻ አይደለም ወጣ። ውሳኔ ይጠይቃል። ይገርማችሁ። ኤልያስ ልብሱን ጣለበት፣ በሬዎቹን ሁሉ አርዶ እርምጃ ወሰደ። ኖህ መርከብ መስራት ጀመረ። እርምጃ የተሞላበት ውሳኔ። ዳንኤልም በልቡ እንዳይረክስ አሰበ፣ ወሰነም። በውስጣቸው ውሳኔ የተሞሉ ናቸው። አስቴርም ብሞትም እሞታለሁ ብላ ጾመች፣ ግን ወደ ንጉሱ መጓዝ ጀመረች ይላችኋል። ውሳኔ ይጠይቃል። መልእክተኛ በውሳኔ የተሞላ። እኔ ሌላ መካነ ኢየሱስ ነበር ማገለግል፣ ያው ሁላችሁ ታውቃላችሁ። እና በህልም ያየው ይህን ቦታ ጨርሰሃል፣ ያለህን አገልግሎት እኔ ወደምልክህ ወደዚህ ቦታ ሂዳለኝ። ፊት ለፊት አልዋሻችሁም፣ በእውነት ፈጥኜ እሺ ብዬ አልታዘዝኩም። ለ2 ዓመት ከመንፈስ ቅዱስ ጋር ትግል ላይ ነበሩ። እንዲያውም በኃይል ነው በፍቅር ነው ምረጥ ከሁለት አንዱ አለኝ። ኖ በፍቅር ይሻለኛል ብዬ ከ2 ዓመት ትግል በኋላ ነው የወሰንኩት። ለመወሰን ፈጣን አልነበርኩም፣ የለመድኩትን የሚወዱኝን ለመልቀቅ። ሐዋርያቱ ግን እንደዚህ አይደሉም። ኢየሱስ በሱ ህይወት ይሁን ከማርያም ካደገበት ቤተሰብ ልክ ሰዓቱ ሲደርስ ለማገልገል ዮሐንስ አገልግሎቱን እየጨረሰ እንደሆነ ሲያቅ ኢየሱስ ቀጥታ ጉዞ ወደ ዮርዳኖስ ወደ ገሊላ ሄደ። በይፋ በዮሐንስ ተጠምቆ በይፋ አገልግሎቱን ለመጀመር ወሰነ ማለት ነው። እና ብዙ ዕውቀት እያላቸው ብዙ መልእክት መጥቶላቸው የማይወስኑ ብዙ አሉ። ኢየሱስ ግን በውሳኔ ነው የወጣው። ውሳኔ ብቻ አይደለም፣ በመሰጠት አገልግሎቱን ጀመረ። እና በዮሐንስ እግር ስር ተንበርክኮ ዮሐንስ አጠመቀው። ምን ማለት ነው? መጠመቅ ስለሚያስፈልገው አይደለም። ኢየሱስ እንደኛው ሰው ቢሆንም ያለ ኃጢአት ነው። በእርግጥ ግን የኛ ምሳሌ መሆኑም ትህትና ለመግለጥም ብሎ ትእዛዝን ሁሉ ለመፈጸም ምሳሌ ለመሆን ብሎ በዮሐንስ ተጠመቀ። የጥምቀቱ እንድምታ ምንድን ነው? ጌታ ኢየሱስ ውሳኔውን በይፋ መጀመሩን አዋጅ ለመንገር ነው፣ ለሰማይና ለምድር። ልክ አገልግሎት የጀመረው በዮሐንስ ከተጠመቀ በኋላ ነው። በልቡ ወሰነ፣ ከዛስ በተግባር በዮሐንስ ተጠምቆ በይፋ አገልግሎቱን ጀመረ። እኔ ከኔ በላይ ዕውቀት ያለው ሰው አንድ ሰው አውቃለሁ። መቼ ነው የምትወስነው? ኖ ቀን እጠብቃለሁ የጌታን ይለኛል። መቼ ነው ያንተ ቀን? ኦኬ፣ ዛሬ ተማርነው ምንድን ነው? ዛሬ ተማርነው የመልእክተኛ ዕውቀትና የመልእክተኛ ውሳኔ ምንድን ነው? መልእክተኛ ራሱን ሕያውና ቅዱስ መስዋዕት አድርጎ ለክርስቶስ ማቅረብ ነው እንደ ዮሐንስ። 2 መልእክተኛ ያገኘውን ሰዎች ሁሉ ለራሱ ሳይሆን ለክርስቶስ ማዘጋጀት። እውነተኛ መልእክተኛ ስለ መልእክቱ ወይም ስለ ላከው ሲል መከራ ለመቀበል መዘጋጀት ነው እንደ ዮሐንስ። እንደ ክርስቶስ ደግሞ የወሰንከውን በመሰጠት መኖር ስትጀምር ውጤቱ ምን ይሆናል? ሰማይ ይከፈታል። ውጤቱ ምን ይሆናል? መንፈስ ቅዱስ በገሃድ መስራት ይጀምራል። ውጤቱ ምን ይሆናል? በእግዚአብሔር መወደድህ እየጨመረ ሰዎች ለክርስቶስ መሰብሰባቸው እየበዛ ማንም የማይቋቋም ሆነ ቁጭ ነው የምትለው። ራሴን ለክርስቶስ የማላቀርብ ከሆነ፣ ሰዎችን እንደ ማግኔት ወደ ራሴ የምስብ ከሆነ፣ ለመልእክቴ ወይም ለመልእክተኛ ዋጋ ማልከፍል ከሆነ ሰማያት አይከፈቱ። በውሳኔና በመሰጠት ማልኖር ከሆነ ዘመኔ ኩብኩባ ይበለዋል። እንደ ዮሐንስ ጥቂት ዘመን ኖረው ነደው ያበሩ ሰዎች ህይወታቸው ይሄው ነው ፕሪንሲፕሉ። ዳንኤልን በለው፣ ሳሙኤልን በለው፣ ጳውሎስን በለው፣ ጴጥሮስን በለው፣ ራሳቸውንና ያገኙትን አጋጣሚ ሁሉ ለክርስቶስ በማዋል መከራ እየተቀበሉ የተቃኙ ሰዎች ሁልጊዜ በድልነሽነት ይኖራሉ። እግዚአብሔር እውነተኛ መልእክተኞች ያርገን። በጣም ጥሩ፣ እንቀጥላለን በሚቀጥለው ሳምንት።